የሰሩት መጀመሪያ የሚለውን ነገር ቼክ ማድረግ አለብኝ። ስለዚህ እኔ ያው ቪዲዮውን ላኪልኝ፣ እኔም ዩቲዩብ ላይ ገብቼ ሆን ብዬ አየዋለሁ። ማድረግ ያለብንን ነገር እናደርጋለን። በስነ ስርዓቱ መሄድ ባለብን ልክ ማንም ሰው እንዲህ አይነት ነገር እንዳይሳሳትም ጭምር እያስተማርን እንሄዳለን እና ይሄ ነው መሆን ያለበት። እሺ ተስፍሺ ስላስገባኝ በጣም ነው የማመሰግነው። ሁሉም ነገር ልክልሃለሁ፣ በዋትስአፕም ዩቲዩባቸውንም ሼር አድርግልሃለሁ እና ደግሞ ቪዲዮ እንድትሰራለን እኛ ያው እንትን እይታ ምናምን ስለማይኖረው ቪዲዮ እንድትሰራለን። ሆኖ ግን በምን መልኩ ነው የሰሩት መጀመሪያ የሚለውን ነገር ቼክ ማድረግ አለብኝ። ስለዚህ እኔ ያው ነገሩ እየከረረ ሄዷል። ሙሉ መረጃውን የማቀርብላችሁ ይሆናል። ሰላም ውድ ቤተሰቦች ሰላማችሁ ይብዛ። ደቂቃው እንዳይረዝምባችሁ ያው ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንደዚህ አዳዲስ ትኩስ መረጃዎችን የምታገኙበት ቻናል ነው። ቪዲዮ ስለቅ ከማንም በፊት ቀድሞ እናንተ ጋር እንዲደርስ የደወል ምልክቷን መጫናችሁን እንዳትረሱ። እናም ለተስፍዬ እንግዲህ ተስፍዬ ሀገር አቀፍ ላይ ወይንም ደግሞ ኢትዮጵያውያኖች በየቦታው ተቸገርን ወይንም ደግሞ ይሄ ጉዳት ደረሰብን እንደዚህ እርዳን ሲባል ከህግ ጋር የተገናኘ ስለሆነ ቀጥታ መሬት ላይ ወርዶ ይሰራል ማለት ነው። ገባችሁ? እናም ሀናን ራሱ ያጠፏትን ልጆች እንደዚህ ምናምን የተባለውን ራሱ ተሰብስበው ከሰው በህግ እየሄዱበት ያሉበት ሁኔታ አለ ማለት ነው። እና ተስፋዬ እንግዲህ እንደምታዩት ብዙ መልካም ነገሮችን ይሰራል፣ የታወቀ ነው ማለት ነው። ምክንያቱም ከህግ አካላት ጋር አብሮ ስለሚሰራ። ስለዚህ ገብተው የሩታ አድናቂ ገብታ ነገረችው ማለት ነው። መጀመሪያ እስኪ ቪዲዮዎችን ላኪልኝ ብሏታል። እሺ ሁሉንም ማስረጃ ልክልሃለሁ፣ በመስቀል እንደዚህ እየተደረገ ነው፣ ስለዚህ ለምን ይሄን ነገር እንድትጠይቅልን እንፈልጋለን ብላም ነገረችው። ቪዲዮዎችን መጀመሪያ ልይና ማንም ሰው በዚህ ጉዳይ መቀለድ የለበትም ብሎ እሱም መልስ ሰጥቷል ማለት ነው። መረጃውን ካየ በኋላ ደግሞ ምን ይላል አብርሽ የእውነት ሊከሰስ ነው ወይንስ አይደለም የሚለውን በቀጣይ ቪዲዮ አቀርብላችኋለሁ ማለት ነው። ምክንያቱም ኤምባሲዎች ጋር ይገናኛል፣ ቅንልቦች ጋር ይገናኛል። ቅንልቦች ደግሞ ኢትዮጵያ ነው ያለው። ኢትዮጵያ ቀጥታ አብርሽን ካለበት ቦታ ይዘውት እስር ቤት ሊሄዱም ይችላሉ። እንግዲህ ምን እንደሚል መልሱን ሰምቼ ቀጣዩን ደግሞ አቀርብላችኋለሁ። እስከዛው ድረስ ሰላም ቆዩልን። ከእናንተ የሚጠበቀው የደውል ምልክቷን ማጥቆር እንዳትረሱ።